ገናናው መልአክ እንዲህ አደረገ። የሰናክሬም ንጉሥ የፋርስ ንጉሥ ሰናክሬም ኢየሩሳሌምን የእርሱ ግዛት የሆነችውን ፋርስን ትቶ ያሁኗ ኢራን፣ ያሁኗ ሊባኖስ፣ ያሁኗ ሶሪያ ሶስቱ ሀገራት በአንድነት ፋርስ ይባሉ ነበረ። የዛ ንጉሥ ሆኖ ሳለ አንዳንድ ሰው አይጠግብም፣ ቢሰበስብ አይበቃውም፣ ቢበላ አይጠግብም፣ ቢጠጣ አይረካም። ይሄም ንጉሥ ባጠገቡ ያለችው ፊትለፊቱ የምትታየዋን ቅድስት ሀገረ እግዚአብሔር ሕዝቅያስ የሚመራትን ተመኛት፣ አሰባት፣ ሊያፈርሳት፣ ሊወጋት፣ ሕፃናቱን ማርኮ ሽማግሌዎቹን ገሎ ባድማ ሊያደርጋት አሰበ። አስቦ አልቀረም። የጦር አዛዡን ወደ ሰፈር ላከ። ወደ ኢየሩሳሌም አቀኑ፣ ከበቧት ዙሪያዋን። ያን ጊዜ የኢየሩሳሌም መሪ የይሁዳ ንጉሥ ሕዝቅያስ ተጨነቀ። ምክንያቱም የአሦር ንጉሥ ሰናክሬም ሰራዊቱ ብዙ ነው። አይበለው እንጂ አሜሪካ አመጣለሁ ካለች ዛፉም ይንቀጠቀጣል፣ ባህሩም ይንቀጠቀጣል፣ ተራራው ይረግፋል። ልክ እንደዛ ሁሉ በዘመኑ ጽኑ የሆነ ክንደብርቱ የሆነ ኃያል የሆነ የአሕዛብን ምድር ያጠፋ አምላኮቻቸው ያላዳኗቸው ሰራዊት አስከትቶ ወደ ኢየሩሳሌም መጣ። መምጣት ብቻ አይደለም፣ ደብዳቤ ጻፈለት። ለሕዝቅያስ ንጉሥ ደብዳቤ ጻፈለት እንዲህ የሚል ገብርልኝ፣ የኔ የምትለውን ነገር ላክልኝ፣ አለበለዛ አምላክ አለኝ የምትለው አያዋጣም አለ። ለሕዝቡ በሚሆን መልኩ በዕብራይስጥ ቋንቋ የእርሱ የጦር አዛዥ የጦር አበጋዝ መናገር ጀመረ። እኔ እኮን አለው ብዙ ሀገራትን ብዙ የአሕዛብ ምድርን አፍርሻለሁ። እነዛም አምላክ አላቸው፣ ግን አምላካቸው አላዳናቸውም። ከእኔ እጅ የሚያድን አንዳች የለም። አንተም አምላክ አለኝ የምትለው በከንቱ ነው፣ ከእጄ የሚያድንህ የለም፣ ገብርልኝ አለው። በደብዳቤ ጽፈው ይሄን ሲሰማ ሕዝቅያስ አዘነ። ሕዝቅያስ አመድ ነሰነሰ። ሕዝቅያስ ከክብር ወረደ። ሕዝቅያስ ወደ መቅደሱ ለመግባት የሚያበቃ ማንነት የለኝም አለና ነቢዩን ኢሳይያስን አስጠራው። እባክህ ጸልይልኝ አለው። አዎ ባክህ ጸልይልኝ፣ ኢየሩሳሌም ተከባለች፣ መከራ መጥቷል። እኔስ እንዳሻው እስራኤላውያን መውጫ መግቢያቸውን የማያውቁ ሕፃናት፣ መቀመጥ መነሳት የማይችሉ አዛውንቶች አሉ። በእነዚህ ላይ ሁሉ መከራ መጥቷል። አንተ ለእግዚአብሔር ቅርብ ነህ፣ ወደ መቅደሱ ውጣ፣ በእግዚአብሔር ፊት ይህን ደብዳቤ ግለጠው አለው። እሱና ሕዝቅያስ ወደ መቅደስ ሄዱ። ያኔ ሞት ደብዳቤ፣ ያኔ ውርደት ደብዳቤ፣ ያኔ መከራ ደብዳቤ ሰናክሬም የጻፈውን ወደ መቅደሱ አወጡና ገለጡት። በእግዚአብሔር ፊት ታየ። ሲገለጥ እንዲህ የሚል አለበት፣ አምላክን የሚሳደብ አዎ ያንተ አምላክ ከእጄ አያስጥልህም የሚል ትዕቢት አለበት። ማን የጻፈው? ሰናክሬም የጻፈው። እግዚአብሔር በእውነት ያን ደብዳቤ ተመለከተ። እንዲህ አለ፣ ገናናውን መልአክ ቅዱስ ሚካኤልን ውጣ አለው። ውጣ አለው። በዚያን ሰዓት 185,000 የሰናክሬም ሰራዊት ከቦ ነበረ። የኔና የእናንተ ጌታ እግዚአብሔር የሕዝቅያስንና የነቢዩን ጸሎት ሰምቶ ደብዳቤውን አይቶ የንጉሡንም እብሬት ተመልክቶ ሊቀ መላእክት ቅዱስ ሚካኤልን ሰይፍህን ይዘህ ውጣ አለው። ምታቸው አላለውም፣ ይዘህ ውጣ አለው። መልአኩ ገና ሰይፉን ሲመዝ መጽሐፍ እንደሚናገረው ዙሪያውን ከበው የነበሩት 185,000 የሰናክሬም ሰራዊት የአፈር ገንፎ ሆነው አደሩ። ክብር ለሥላሴ ይሁንልን። ቅዱስ ሚካኤል በሰይፍ አይደለም የመታቸው፣ ክብሩን ሲገልጥ ሲታያቸው ያ የምህረት መልአክ በቁጣ ሲገለጥ ሰራዊቱ ባዶ ሆነ።
ሰናክሬም ብቻውን ቀረ። ይገርማቸዋል። ሐምሌ 12 ቀን በዛሬ ዕለት ብቻውን ቀረ። ወደ ኢየሩሳሌም ሳይሆን ወደ መቅደሱ፣ ወደ ማምለኪያው፣ ወደ ጣዖት ቦታ መሮጥ ጀመረ። እንዲህ ነው እግዚአብሔር ሲዋጋ። ወገኔ አንድ ነገር ብቻ ላስታውስህ፣ ብቻዬን ነኝ ብለህ አትቆዝም። ጸሎትህን ግን በእውነትና በእምነት ለእግዚአብሔር አስረክብ። አዎ የሚያስጨንቅ ብዙ ነገር ሊኖርህ ይችላል። የኑሮ ጉዳይ አስጨንቆ ሊሆን ይችላል። የጤንነት ጉዳይ አስጨንቆ ሊሆን ይችላል። ቅድም መምህራችን እንዴት ተናገሩት? አትድንም፣ ይሄ የሰው ሐሳብ ነው። አዎ አልቆልሃል፣ ይሄ የሰው ሐሳብ ነው። ግን የሚችለው ጌታ አንተን እኮ ከአፈር ነው ያበጀህ አይደል እንዴ? አፈር እኮ ነው ያቆመ። አፈር ሕዝቅያስን እኮ 15 ዓመት ጨምሮለታል ለአገልግሎት የሚሆን። አበቃልህ ያለ ሰው ሊኖር ይችላል። አስጨናቂ ሊኖርብህ ይችላል። መውጣት መግባትህን እየተከታተለ የሚያስቆዝምህ ሊኖር ይችላል። ግን በመቅደሱ ፊት ሐሳብህን አስቀምጠው። ያን የጭንቀት ደብዳቤህን ገልጠህ አስነብበው። ያንን ጊዜ ታልፋለህ፣ አንተ ታልፋለህ። ሕዝቅያስና ነቢዩ ይሄንን ካደረጉ በኋላ መልአኩ ወጣ፣ ገላገላቸው። ሰናክሬም ይሄን አየ። ሲመለከት ከጦር አዛዡ ጀምሮ የሉም። የት ሄደዋል? ወደ አፈርነት ተቀይረዋል። የሉም። ያ ጀግንነት፣ ያ ትዕቢት፣ ያ እብሪት፣ ያ ጉራ የለም። የዳዊት ከተማ ለዳዊት ቃል የተገባባት እቺን ከተማ አድናት ዘንድ እጋርዳታለሁ እንዳለ የመልአኩ ሰይፍ ጋረዳትና የይሁዳ ከተማ ያቺ የእስራኤል የተስፋይቱ ምድር ለቅዱሳኑ የገለጣት ምድር የአብርሃም ድንኳን በመልአኩ ጥበቃ ተከለለች። ሰናክሬም ከዚያ በኋላ ሩጫውን ወደ ዋናው ከተማ ነነዌ ማድረግ ጀመረ። በከተማው መካከል ላይ የሚሰግድበት የሚረበረብበት የጣዖት ቤት አለውና ሩጦ ሊሰግድ የጦር አዛዥ የለ፣ አጀብ የለ። እግዚአብሔር ስጥልህ እንዳ ነው የምትሆነው ወዳጄ። ክብርህን ይልቅ በእግዚአብሔር ፊት መተው ነው የሚሻልህ። እግዚአብሔር ክብር ሲነሳህ ከአጠገብህ ያሉ ይበተናሉ። የያዝከው የጉም ሽንት ይሆናል። አለኝ የምትለው በቅጽበት ባዶ ይሆናል። 185,000 ሰራዊት ይዞ ባዶውን ተመለሰ። ንጉሥ ባዶውን ሲሄድ አስቡት እስኪ። ንጉሥ ባዶውን እየሮጠ ሲመለስ ገባና ተንበርክኮ ለማይሰማ አምላክ እየነገረ ድል የነሳውን እግዚአብሔር ተመልሶ ወደ ድል እንዳመጣው ለጣዖት እየነገረ ባለበት ሰዓት ምን ሆነ መጣ አሉት። የወለዳቸው ልጆቹ። እግዚአብሔር ሲጣላ እንደዛ ነው ወዳጄ። አይኔማ ወደ እስራኤል የጉዞ እያደረኩ ሳለ አንድ የማላውቀው ኃይል ሰራዊቱን በሙሉ ጨረሳቸው። ያ የማያውቀው ኃይል ማን ነው? ሊቀ መላእክት ቅዱስ ሚካኤል። ክብር ለቅዱስ ሚካኤል ይሁንልን። ክብር ለገናናው መልአክ። ከማታውቀው መከራ የሚሰውር እሱ ነው። ታዲያ የብዙ ወላጆችን በሕፃን አንተ ባዶ አድርግህ፣ የብዙ ቤቶች ተዘግተው ብዙ ልጆች አባት አልባ ሁነው፣ ብዙ ልጆች እናት አልባ ሁነው አንተ ወደ መስገጃው ትመጣለህን አሉና የድንኳኑን ካስማ አንስተው የገዛ ልጆቹ የወለዳቸው ያሳደጋቸው በቤተ መቅደሱ አቀማጥሎ በቤተ መንግስቱ ያኖራቸው ልጆቹ ግንባሩን ብለው በማምለኪያ ስፍራ ጣሉት። አየህ፣ እግዚአብሔር ከተጣላ የሚያድን የለም። የምትመካበት ነገር ካለ አትመካ ወዳጄ። ልጅ መመኪያ አይሆንም፣ ገደለው ልጁ። ሀብት መመኪያ አይሆንም፣ ባዶውን ቀረ። ሰራዊት መመኪያ ሊሆን አይችልም፣ ባዶውን ቀረ። ማን ብቻ መመኪያ መሆን ይችላል? እግዚአብሔር ብቻ። ክብር ለስሙ ይሆንልን። ታሪኩን ወደ ምስክርነት ሄደው ሳያነሱት ስላለፉ ታሪኳን ለመጥቀስ ያክል ነው።
ትምህርት እሳቸው በሄዱበት መጠን ከበቂ በላይ ነው። ነገር ግን ይህንን ታሪክ ከሕይወታችን ጋር እናድርግ። ብቸኝነት የሚሰማን ባዶነን የምንል ሚያስጨንቀን ትዳር፣ ሚያስጨንቀን ሕይወት፣ ሚያስጨንቀን መውጣ መግባት በማን ላይ እናሳርፈው? በገናናው መልአክ በቅዱስ ሚካኤል ላይ ክብር ለስሙ ይሁንልን። ከዚህ ቀጥሎ የተደረገላችሁ ሰዎች እግዚአብሔር ያደረገላችሁን መልአኩ እርዳታውን ያሳያችሁን በጸሎታችሁ መልስ ያገኛችሁ። በነገራችን ላይ ጸልዮ መልስ ያላገኘ የለም። ጥያቄው የተሳሳተ ሆኖ እግዚአብሔር ቀይሮት ሊሆን ይችላል። መልሱ ሰማችሁኝ? ጥያቄው ያልተመለሰለት ሰው የለም። ነገር ግን ጥያቄው እግዚአብሔር ለእኛ እንደማይጠቅመን ስለሚያውቅ በሌላ ቀይሮታል እንጂ ጥያቄው ያልተመለሰለት የለም። የጸሎት መልስ ከአፍ እስከ ጆሮ ነው ይላሉ። ከአፍ እስከ ጆሮ። እኔ ስናገር ጆሮዬ በሚሰማው ቅጽበት እግዚአብሔር መልስ ይሰጣል። መልሱ ግን እሱ በሚፈልገው መንገድ ነው የሚሆነው። ለእኛ የሚጠቅመውን ከእኛ በላይ ለእኛ ማን ያውቃል? ማን ያውቃል? ባካችሁ ከፍ አድርጉት። እግዚአብሔር ይስጥልን።